ሩሲያ አልተቻለችም። ሞስኮ የገለጠቻቸው 10 ድንቅ የውጊያ መሳሪያዎች። የሩሲያ የውጊያ ቴክኖሎጂ የመጨረሻ ማሳያ በቤልግሬድ። የሩሲያ የመከላከያ ኃይል ዓለምን ያስደነቁ 10 ዘመናዊና አዲስ ድንቅ መሳሪያዎችን በሰርቢያዋ ቤልግሬድ ለዓለም የገለጠ ሲሆን ሁሉም ድንቅ ትጥቆች ውጤታማነታቸው በጦርነት የተረጋገጠና የቅርብ ጊዜ ወታደራዊ ቴክኖሎጂዎች ሲሆኑ ሩሲያ በድጋሚ የማትገመት መሆኗ ለጠላቶቿ አሳይታለች። ብዙ የማይወራለት ግን አደገኛና አውዳሚ ሆኖ የቀጠለው የሩሲያና ዩክሬን ጦርነት አሁን እነዚህ 10 ትጥቆች ሲጨመሩ የበለጠ ውስብስብና አውዳሚ የሚሆን ሲሆን ሩሲያ በቀጣዮቹ ጊዜያት ተጨማሪ ግዛቶችን እንድትቆጣጠር ያደርጓታል። ለመሆኑ ኔቶና ዩክሬን የደነገጡባቸው 10 ትጥቆች በደረጃ የትኞቹ ናቸው? ሰሞነኛ በዛሬው ድንቅ የመሳሪያ ዳሰሳው ያስቃኛችኋል። እስከ መጨረሻው አብራችሁን ቆዩ። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲሲቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972 77 54 89 ሜሪት ፕሮፐርቲስ። አንደኛ፣ የዓለማችን ምርጡ ተዋጊ ሱ-75 ቼክሜት። የሩሲያ ሰራሹ ይሄ ድንቅ ሱ-75 ቼክሜት ድንቅ ተዋጊ ጀት ሀገረ ሩሲያ እጅግ ተመጣጣኝ በሆነ ዋጋ ያመረተችውና በተለይም ለውጭ ገበያ እንዲመች አድርጋ ያወጣችው ባለ 1 ሞተር ወይም ነጠላ ሞተር የተገጠመለት እጅግ ቀላል ስቲልዝ ተዋጊ አውሮፕላን ነው። ተዋጊ ጀቱ ማክ 1.8 የሆነ ፍጥነት ያለው ሲሆን ታርጌቱን ከ2800 እስከ 3000 ኪሎ ሜትር ድረስ ተጉዞ ማውደም የሚችል ድንቅ ብቃት አለው። በተጨማሪ ደግሞ ክብደቱ ዝቅተኛ የሆነ ሆኖ የተሰራ ሲሆን ማለትም 26000 ኪሎ ግራም የሚመዝንና ከሌሎች ተዋጊ አውሮፕላኖች ያነሰ ክብደት ያለው ቀላል ተዋጊ ጀት ነው። ሱ-75 በጠቅላላ 7400 ኪሎ ግራም የሚመዝኑ ድንቅ ሚሳኤሎችንና ድንቅ የጦር መሳሪያዎችን መያዝ የሚችል ሲሆን ባለ 1 ሞተር መሆኑ ደግሞ ከትልልቆቹ ወይም ከባለ 2 ሞተር ተዋጊ ጀቶች ያነሰ የነዳጅ አጠቃቀም አለው። ይህ ደግሞ ለአንድ ጥቃት የሚወጣ ወጪን በእጅጉ ይቀንሳል። ተዋጊ ጀቱ እጅግ የላቀ የጥቃት ችሎታ ያለው ሲሆን ከአየር ወደ አየር እንዲሁም ከአየር ወደ መሬት የሚወነጨፉ ድንቅ ሚሳኤሎችን የሚታጠቅ ሲሆን ለቅርብ ርቀት የፊት ለፊት ውጊያም ባለ 30 ሚሜ ድንቅ መድፍም አለው። ተዋጊው ለተለያዩ ውጊያ አይነቶች የሚያገለግል ሲሆን ለኮሚኒኬሽን የሚጠቀሙት ደግሞ ድንቅ ሴንሰሮችና ዳታ ሊንኮችን በመጠቀም ትክክለኛ መረጃ ለአብራሪዎች እንዲደርስ ያደርጋል። አነስተኛ የአየር ኃይል ያላቸው ሀገራት ነገር ግን ባለ 5ኛ ትውልድ የጦር አውሮፕላኖችን መጣጠቅ ለአየር ኃይላቸው ማስታጠቅ ለሚፈልጉ ተመራጭ የጦር ጀት ሲሆን ዋጋው ከ30 እስከ 35 ሚሊዮን ዶላር ይገመታል። ከምዕራባውያን 5ኛ ትውልድ አውሮፕላኖች ጋር ሲነጻጸር ደግሞ ዝቅተኛ የበረራና የግዢ ወጪ ያለበት በመሆኑ በድፍረት አሁን ዓለም ላይ እጅግ ተመራጭ 5ኛ ትውልድ የጦር አውሮፕላን ነው ማለት እንችላለን። ሁለተኛ፣ ፓንትሲር ኤስ-1ኤም የአጭር ርቀት የአየር መከላከያ ሚሳኤል። ፓንትሲር ኤስ-1ኤም ባለ 30 ሚሜ መንትያ መድፎች ያሉትና የአጭር ርቀት ከመሬት ወደ አየር የሚወነጨፉ ሚሳኤሎችን የሚታጠቅ አስደናቂ ተንቀሳቃሽ ስርዓት ሲሆን የሚታጠቃቸው የሚሳኤሎች የመምታት ርቀታቸው ደግሞ ከ20 እስከ 30 ኪሎ ሜትር ሆኖ ከ15 እስከ 18 ኪሎ ሜትር ወደ ላይ መወንጨፍ ይችላል። የሚሳኤሎቹ ፍጥነት ከ1300 እስከ 1700 ኪሎ ሜትር በሰዓት ነው። የተገጠሙለት ባለ 30 ሚሜ መድፎቹ ደግሞ ድሮኖችንና ክሩዝ ሚሳኤሎችን በቅርብ ርቀት መከላከል እንዲችል ያደርጉታል። በእነዚህ ድንቅ መድፎቹ የሚቀርቡትን ድሮኖችና ጥቃቶችን የሚያወድም ሲሆን በሚሳኤሎቹ ደግሞ ፈጣን ኢላማዎችን ማውደም ይችላል።
አዲሱ ፓንቲስር ተሽከርካሪ ላይ የተገጠመ መሆኑ ደግሞ በፍጥነት እንዲንቀሳቀስ ይረዳዋል። አንቀሳቃስ ተሽከርካሪው በናፍጣ ሞተር የሚሰራ ሲሆን አስፈላጊ ሚሳይሎችንና የመድፍ ጥይቶችን በየጊዜው ለመሙላት ደግሞ ምቹ ያደርገዋል። በጠቅላላ ፓንቲስር የአጭር ርቀት ሚሳይል ከሌሎች የአየር መከላከያ መሳሪያዎች ጋር በትክክል ከተዋሃደ ድሮኖችን፣ ሄሊኮፕተሮችንና ክሩዝ ሚሳይሎችን እንዲሁም በቅርብ ርቀት ያሉ ተዋጊ አውሮፕላኖችን በድንቅ ብቃት በመመከት ውጤታማ አገልግሎትን ለሩሲያ የመከላከያ ኃይል ይሰጣል። ሶስተኛ T-90 MS ዋነኛ የጦር ታንክ። T-90 MS የተሻሻለና ድንቅ ሆኖ የተሰራ የT-90 ታንኮች አባል ሆኖ የወጣ ብሎም በከፍተኛ ጥንቃቄ የተመረተ ድንቅ የውጊያ ታንክ ነው። ይህ ድንቅ ተዋጊ ታዲያ በኃይለኛ ውጊያ ጊዜ ከአደገኛ ጥቃቶች እንዲተርፍ በድንቅ ቴክኖሎጂ የተሰራ ከመሆኑም በላይ ከፍተኛ የማጥቃት አቅም እንዲኖረው ሆኖ የወጣ ነው። ክብደቱ በጠቅላላ 46000 ኪሎ ግራም ወይም 46 ቶን አካባቢ ሆኖ በናፍጣ ሞተር የሚንቀሳቀስ V92 የታንክ ሞተር የተገጠመለት ሲሆን ሞተሩም ከ1000 እስከ 1130 የፈረስ ጉልበት የሚያመነጭ በመሆኑ በመንገድ ላይ በሰዓት ከ60 እስከ 70 ኪሎ ሜትር በሆነ ፍጥነት መጓዝ ይችላል። ወደ አውደ ውጊያ ከገባ በኋላ ደግሞ የአገልግሎት ወይም የውጊያ ርቀቱ ከ500 እስከ 550 ኪሎ ሜትር ነው። ዋና አፈሙዙ ባለ 125 ሚሊ ሜትር ድንቅ ተኳሽ ሲሆን ታንኩ በአንዴ 40 ተተኳሾችን መተኮስ ይችላል። ታንኩ ከሌሎች ታንኮች ለየት ባለ መልኩ የአጭር ርቀት ሪፍሌክስ የተባሉ ሚሳይሎችን የሚታጠቅ ሲሆን ከሚተኩሰው አረር በተጨማሪ እነዚህ ሚሳይሎች ከሚሸፍነው ርቀት በተጨማሪ የተወሰነ ርቀት ተጉዞ ማጥቃት እንዲችል ያደርጉታል። በተጨማሪ ባለ 12.7 ሚሊ ሜትር እና 7.62 ሚሊ ሜትር ማሽን ገኖች የሚታጠቅ ሲሆን በደቂቃ ውስጥ እነዚህ ተኳሾች ከ700 እስከ 800 ጥይቶችን የመተኮስ ፍጥነት አላቸው። ሪአክቲቭ አርመር የተሰኘ ድንቅ የመከላከያ ስርዓት ያለው ሲሆን ከመከላከያ ስርዓቱ ደግሞ ለየት የሚያደርገው ነገር አክቲቭ የፕሮቴክሽን እና ዘመናዊ ኦፕቲክስን የሚጠቀም መሆኑ ነው። በጠቅላላ አሁን ካሉ የሩሲያ ታንኮች በተሻለ መልኩ እንደገና ዲዛይን ተደርጎ ተሰርቶ የወጣ ድንቅ የታንክ አይነት ነው። አራተኛ 9M133 ኮርኔት ጸረ ታንክ ሚሳኤል። ኮርኔት አዲስና ተሻሽሎ የወጣ ጸረ ታንክ የሚሳኤል ሲስተም ሲሆን የተስተካከለ ጥቃት በማድረስ ተቀዳሚ መሳሪያ ነው። መሳሪያው እንደ ታንክ ብረት ለበስ ተሽከርካሪዎችና መድፎችን አመድ ማድረግ ይችላል። በዋጋ ደረጃም ውድ የማይባል ሲሆን በዓለም ላይ በብዛት ጥቅም ላይ ከዋሉ ጸረ ታንክ መሳሪያዎች ተቀዳሚው ነው። ቀን ላይ ከ100 ሜትር እስከ 5.5 ኪሎ ሜትር የሚወነጨፍ ሲሆን በምሽት ደግሞ ኢንፍራሬድ ታርጌቲንግ በመጠቀም እስከ 3.5 ኪሎ ሜትር ተጉዞ ጠላትን ያደባያል። የሚሸከመው የሚሳኤል አይነት 9M133 የሚባል ሲሆን የመቆጣጠሪያ ሲስተሙ ደግሞ ሌዘር ቢም ራይዲንግ ሲስተም ነው። ይሄ ማለት ቀድሞ የተላከን የብርሃን ጨረር ተከትሎ ማጥቃት የሚችል ማለት ነው። ሚሳኤሉ ምንም አይነት ብረት ለበስ ተሽከርካሪን ታንክን ጨምሮ ሰንጥቆ መግባት የሚችል ሲሆን በልዩ ሁኔታ በጥንካሬ የተሰሩ የብረት ሽፋኖችንም ሰርስሮ አመድ ማድረግ ይችላል። የሚጠቀመው የጨረር መጠቆሚያ ሲስተም የተተኮሰበት ታርጌት ቦታውን ቢቀይር እንኳን ተከታትሎ ማውደም ያስችላል። ለሚንቀሳቀስ ታርጌት ሁነኛ መድኃኒት ነው። ኮርኔት ተንቀሳቃሽና ለአያያዝ ምቹ ሲሆን በሰውም በተሽከርካሪም ላይ ሆኖ ለጥቃትም ለመከላከልም አገልግሎት መዋል ይችላል። በጠቅላላ ኮርኔት ኃይለኛና የማይገመት ለአያያዝ ምቹና ቀላል በዋጋ ደረጃም ተመጣጣኝ ጸረ ታንክ ነው። አምስተኛ MI28 አዳኙ የጥቃት ሄሊኮፕተር። MI28 የተለየና ድንቅ የጥቃት ሄሊኮፕተር ሲሆን ከባድ የጦር መሳሪያዎችን የሚታጠቅ ሆኖ የሚደንቅ የክሩዝ ፍጥነት ያለው ነው። በዚህ ብቃቱም 270 ኪሎ ሜትር በሰዓት የሚወነጨፍ ሲሆን በአንዴ እስከ 1400 ኪሎ ሜትር ርቀት መሸፈን ይችላል። ከፊት ለፊቱ ባለ 300 ሚሊ ሜትር ሹፕኖቭ የተሰኘ መድፍ የተገጠመለት ሲሆን ይህ መድፍ ደግሞ በደቂቃ ውስጥ ከ200 እስከ 800 ጥይቶችን መተኮስ የሚችል ነው። ሄሊኮፕተሩ ድንቅ ሚሳይሎች ታጥቆ በአንዴ ታንክን በተስተካከለ ጥቃት ማውደም የሚችል ሲሆን አጋዥ የሆኑ በራሳቸው የሚመሩ ተጨማሪ ተዋጊ ሮኬቶችም የተገጠሙለት ነው። ሄሊኮፕተሩ በዋናነት የተሰራው ታንኮችን ለማውደምና መካናይዝ ጦሩን ለመደገፍ ሲሆን በዋነኛነት የሚያገለግለው ለሌሊት ጥቃት ሆኖ በሌሊትም በቀንም በድንቅ ሁኔታ እንዲሰራ ደግሞ ድንቅ ሴንሰሮች የተገጠሙለት ነው። ይህ ሄሊኮፕተር ባለ 2 ቱርቦ ሻፍት ሞተሮች የሚንቀሳቀስ ሆኖ በሚሳኤልና መድፍ ርቀት ውስጥ ላሉ የታጠቁና አደገኛ ኢላማዎች ፈተና የሚሆን ሄሊኮፕተር ነው።
6ኛ አርፒኤል 20 ማሽንገን ውጤታማ የእጅ መሳሪያዎችን በሚያመርተው ክላሽንኮቭ የተመረተው ይሄ አርፒኤል 20 አደገኛ ተዋጊ ማሽንገን ዘመናዊ የቡድን አውቶማቲክ መሳሪያ እንዲሆን ታስቦ የተሰራ ድንቅ ተኳሽ ነው። ባለ 5.4 ሚሜ ጥይትን የሚጠቀም ሲሆን ክብደቱ ከ5.2 እስከ 5.5 ኪሎ ግራም ይመዝናል። መሳሪያው 800 ጥይቶች በደቂቃ መተኮስ የሚችል ሲሆን 100 ጥይቶችን የሚይዝ የጥይት መጋዘንም አለው። ይህ ማለት በአንዴ 100 ጥይቶችን መተኮስ ይችላል ማለት ነው። ውጤታማ የጥቃት ርቀቱ በአንዴ እስከ 5 ኪሎ ሜትሮች የሚደርስ ሲሆን በፍጥነት የሚቀያየር በርሜል ስላለው ለረጅም ጊዜ መተኮስ ይችላል። ይህ ማለት ብዙ ጊዜ በሚተኩስበት ጊዜ የሚግለው አፈሙዙን በመቀየር ለረጅም ሰዓት እንዲያገለግል ማድረግ ይቻላል። ከሌሎቹ የድሮ የቡድን ጠመንጃዎች በተለየ ሁኔታ ለመያዝም ለመሸከምም የሚመች ብዙ ጥይቶችን በአንዴ የሚጎርስ መሆኑ ደግሞ የታጠቀውን አካል አስፈሪ እንዲሆን ያደርገዋል። እጅግ የሚደንቅ የጥቃት ችሎታ ያለው ሲሆን ለቡድን ተዋጊዎች ሽፋን ለመስጠት፣ ረጃጅም ኢላማዎችን ተኩሶ ለማጥቃት እንዲሁም ጠላትን አንድ ቦታ ላይ በተከታታይ የተኮሱ ለማስቆም የሚያገለግል ድንቅ መሳሪያ ነው። በጠቅላላ ሩሲያ የቀደሙ የቡድን መሳሪያዎች አዘምና ክብደቱን አቅልላ ያወጣችው የሚደንቅ መሳሪያ ነው። 7ኛ ኤ15 ክላሽንኮቭ ኤ15 እንደቀደመው ሁሉ የዘመናዊው ክላሽንኮቭ ምርት ሲሆን ባለ 7.62 ሚሜ አጥቂ ድንቅ መሳሪያ ነው። ይህ መሳሪያ በዘመነው ዓለም በሚደንቀው ብሎም የሩሲያ የቀላል የጦር መሳሪያዎች ማምረቻ ውስጥ እንደ አማራጭ የሚደንቅ ብቃትን ይዞ የወጣ ድንቅ ተኳሽ መሳሪያ ነው። የተኩስ ፍጥነቱ 700 ጥይቶች በደቂቃ ሲሆን በአንድ ጊዜ ከ300 እስከ 400 ሜትር አካባቢ ያለ ታርጌትን በትክክለኛ መንገድ መምታት ይችላል። ከሌሎች ተመሳሳይ መሳሪያዎች በተለየ ሁኔታ በአጭርና መካከለኛ ርቀት ላይ የመምታትና የማጥቃት አቅሙ ከፍተኛ ነው። ሩሲያ ይህንን ኤ15 የነፍስ ወከፍ መሳሪያ ዘምና ስታወጣ በመጋዘኗ ውስጥ ያሉ ባለ 7.62 እልፍ ጥይቶችን እንድትጠቀምና ምንም አይነት የጥይት አቅርቦት እንዳይቸግረው አስባ የሰራችው ነው። 8ኛ ኤል-76 ኤምዲ ወታደራዊ አውሮፕላን ይህ ድንቅ አውሮፕላን ከባድ ወታደራዊ ጭነት ማመላለሻ ሲሆን ክሩዝ ፍጥነት ያለው ሆኖ በሰዓት ከ760 እስከ 900 ኪሎ ሜትር ይጓዛል። ምንም አይነት ጭነት ካልተሸከመ በአንዴ እስከ 9000 ኪሎ ሜትር መጓዝ የሚችል ሲሆን ሙሉ ጭነት ከተሸከመ ደግሞ ከ3000 እስከ 6100 ኪሎ ሜትር ድረስ መጓዝ ይችላል። በአንዴ የመጫን አቅሙ ከ40 እስከ 52 ቶን ወይም ደግሞ ከ40000 እስከ 52000 ኪሎ ግራም ሲሆን የጦር መሳሪያ በራሱ ባይኖረውም ወታደሮችን፣ ታንኮችንና እልፍ ሰራዊትና መሳሪያዎችን በማጓጓዝ በሎጂስቲክስ ሰራዊቱን ያግዛል። ነገር ግን የማጓጓዣና አውሮፕላኑ በራሱ ከባድ በመሆኑ ደግሞ ብዙ ነዳጅን የሚጠቀም ሲሆን በየጊዜው ነዳጅ መሙላት ያስፈልገዋል። ጥገናውም ቢሆን ከሌሎች የህዝብ ማመላለሻ አውሮፕላኖች የተለየ ትኩረት የሚፈልግ ነው። በጠቅላላ ግን አዲሱ የሩሲያ የሎጂስቲክስ አውሮፕላን ሆኖ ብቅ ያለ አውሮፕላን ነው። 9ኛ ቶር M2KM ተንቀሳቃሽ የአጭር ርቀት ሚሳኤል ይህ ቶር የተሰኘ ድንቅ የአጭር ርቀት ሚሳኤል አውሮፕላኖችን፣ ሄሊኮፕተሮችን፣ ክሩዝ ሚሳኤሎችንና ድሮኖችን ለማጥቃት እንዲሁም የትኛውንም የአየር ጥቃት ለመከላከል የተሰራ እጅግ ድንቅ ብሎም ተንቀሳቃሽ የአየር የመከላከያ ስርዓት ነው። የቶር M2 ሚሳኤሎች ከ10 እስከ 16 ኪሎ ሜትር ርቀት የሚገኙ ጥቃቶችን በትክክል መመከት የሚችሉ ሲሆን እስከ 10 ኪሎ ሜትር ከፍታ ላይ ያሉ ኢላማዎችን ደግሞ በሚያስደንቅ መልኩ መምታት ይችላሉ። የሚታጠቃቸው ሚሳኤሎቹ በሰዓት 1000 ኪሎ ሜትር የሚደርስ ፍጥነትን የሚይዙ ሲሆን ቶር የሚሳኤል ሲስተም በጠቅላላ ደግሞ በአንዴ ከ8 እስከ 16 ሚሳኤሎችን መያዝ ይችላል። ቶር M2KM በተሽከርካሪ ላይ የተገጠመና በፍጥነት መንቀሳቀስ የሚችል ሲሆን ከሌሎች የአየር መከላከያ ሲስተሞች ጋር ተደምሮ በሚሰማራበት ጊዜ በዝቅተኛ ከፍታ ላይ ያሉ ስጋቶችን ለመከላከል እንዲሁም ድሮኖችን ለማስወገድ በእጅጉ የሚጠቅም ድንቅ የሚሳኤል መከላከያ ሲስተም ነው። 10ኛ አደገኛው ቹካቪን ስናይፐር ቹካቪን አሁን በሩሲያ በኩል ብቅ ያለ እጅግ ዘመናዊ ግን ከፊል አውቶማቲክ የስናይፐር ጠመንጃ ሲሆን የድራጉኖቭን ቤተሰብ ለመተካት ታስቦ የተሰራ ድንቅ መሳሪያ ነው። መሳሪያው ባለ 7.62 ሚሜ ጥይቶችን የሚቀበል ክብደቱ ደግሞ
ከ4.2 እስከ 4.8 ኪሎ ግራም የሚመዝን ብሎም ውጤታማ የማጥቃት ርቀቱ እስከ 1000 ሜትር ድረስ የሆነ እንዲሁም ደግሞ በትክክለኛ ቦታ ላይ ከተተኮሰ እስከ 1500 ሜትር ርቀት ድረስ ማጥቃት የሚችል ነው። ትክክለኛና አጭር ግፊትን የሚጠቀም በአንዴ 20 ጥይቶችን የሚታጠቅ ሆኖ የተሰራ ድንቅ መሳሪያ ነው። መሳሪያው በጠቅላላ ለረዥም ርቀት ሽፋን፣ ለፈጣን የመልሶ ማጥቃት ሚሽኖች እንዲመች ከፊል አውቶማቲክ የተኩስ አገልግሎቱን የሚሰጥ ሲሆን ረጅም ርቀት ኢላማዎችን ለመምታት ደግሞ የበለጠ ተመራጭ ነው። ዘመናዊ ኤርጎኖሚክስ፣ የተሻሻለ ትክክለኛነትና ለተለያዩ ትውልዶች እንዲያገለግል ባለብዙ አይነት ጥይት የሚጠቀም ሞጁላሪቲ ያለው በመሆኑ ደግሞ በእጅጉ የሚመረጥ ስናይፐር አይነት ነው። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ተወዳጁን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲሲቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70% ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972 77 54 89 ሜሪት ፕሮፐርቲስ